እንግዲህ የኢትዮጵያ ሕዝብ ይቅርታ አድርጉልኝ፣ ምንም ማድረግ አልችልም። ትናንትና እቀብጣለሁ ብዬ ሞተር እነዳለሁ ብዬ እግሬ ጉዶንኩኝ። ውድድሩ እንግዲህ ምደርስ አይመስለኝም። አይ ትደርሳለህ፣ ሰይዶ ትደርሳለህ፣ ለድብድቡ ትደርሳለህ። እኛንን አንተ ነው የምታውቀው መድረስ አለመድረስን። እኛንን እኮ የምንወስነው ነው፣ አንተ አይደለም እዚህ ጉዳይ ላይ መወሰን የምትችለው። እንደው አያድርስብህና አይደለም መሰበር እግርህን ቢቆረጥ የተፋላሚን የዛኛውንም እግር ቆርጠን እኩል አድርገናቸው አንዳንድ እግር የላቸውም ተብሎ ትፋለማላችሁ እንተደባደብዱ ማለት አንለቃቸውም። እንግዲህ ይሄ ጉዳይ ከግለሰብ ከእናንተ እጅ ወጥቶ ህዝብ እጅ ላይ ወደቀ ጉዳይ ነው። ከእናንተ እጅ ወጥቶ መንግስት እጅ ላይ ወደቀ ጉዳይ ነው። አንለቃችሁም። መንግስትም በእኛ ብንለቃችሁ መንግስት አይለቃችሁም። እንተፋለብቱ ሪንጊ ከሰ ብትሞቱ እንኳን ሬሳችሁ ይጣላል፣ ሬሳችሁ ይደባደባል እንጂ አንላቀቅም። አይሰራም እንደዚህ አይነት ነገር። ሞትኩኝ፣ ተቆረጥኩኝ፣ አበጥኩኝ፣ እናቴ መንቀፋ እንተው ኖ ዋ በጣም ቆንጆ አድርጎታል መኪኔን። ፈረፋንጓን ይሄ ምንድነው አባቴ አትጨቃጨቅ። ደክሞን እኮ በፀሐይ እንደ እየሰራን ያለው። ሶሪ በቃ እኔ ባለሙያ እንደ ራሴ ጸጥ ማታ ነው የገባሁት ከ16 ዓመት በኋላ። ለዛ ነው ኢትዮጵያ ውስጥ አልነበርኩም ውጭ ሀገር ነኝ። እና ይኸውልህ ያዛት እስቲ ቲፕ ትሆንሃለች። ስራውን ለማስጀመር ያህል ነው። ዶላር ምን ዛሬውን አላውቅም። አንተ ማይጎዳህን ውሰድ። ዶላር? አዎ ስራውን ለማስጀመር ነው። ይሄ አሜሪካ ውስጥ ምንድነው አገልግሎቱ? 2 ቡና 3 ቡና በጠጣበት 2 ቡና ያስ ይሄ እዚህ ኢትዮጵያ ውስጥ 4 ቡና ያጠጣሃል። አንተ ማይጎዳ የትኛው ነው? አይ አንተ እንዳትጎዳ ነው ችግር። በቃ ወደ ስራው ግባ። እንትን አትበል፣ አትናደድ። እሺ ፈረፋንጓ ኖ ይጎዳል። በእናትህ ተው እንጂ። ኖ በእናትህ ስራዬን አክብሬ ሶሪ። የዓመት ብቻ በሰላም ይለፈልን እንጂ ዘንድሮ ማንሰማው ጉድ የለም። ለማንኛውም ይሄን ቪዲዮ አይተን እንመለስና ጋይስ የሚያስቅ ኮሜንት እናነባለን። የትም እንዳትሄዱ። 7.6 ሚሊዮን ብር የተገነባው ባለ 2 ክፍል የመዋለ ህጻናት ትምህርት ቤት ብዙዎችን ጉድ እያስባለ ይገኛል። በዳውሮ ዞን በ7.6 ሚሊዮን ብር ወጪ የተገነባው የአንደኛ ደረጃ ትምህርት ቤት የክልልና የዞን ኃላፊዎች በተገኙበት በዛሬው ዕለት ተመርቋል። የታል ቤቱ? ጨክነው መረቁት። ግራውንድ ውስጥ ነው በሉ። ይሄው ተሳካ። ቀጠሩ ተሳክቷልም አልተሳካም። አባዬ እንዴ በስንት መከራ የተገኘ ስራ አበላሽ ተመጣ እንዴ? ኧረ አይደለም እንደዛ። እና ሰውየው ጋር ተስማማን። እሺ ደሞዝ 9000 ብር ነው መነሻ። ትንሽ ቆይቶ ደግሞ ይጨምራል አለኝ። እሺ እኔ አንተ ልጅ ምን የሞኝ ነው እና ትንሽ ቆይቼ እመጣለሁ ብዬ ውላጥ። እስቲ ይሄው ወይኔ እናቴ እንዴ ወይኔ እናቴ። ምንድነው አሞት ነው? ኧረ አይደለም እኔ አመመው። ኧረ ማዘርዬ ምንድነው? ቆይ እንደዚህ የሚያደርጉት በሽታ ነው? ኧረ አይደለም ኑሮ በቃ መርፌ ልዘዝሉታ። ለበሽታው ነው? ኧረ አይደለም ለኑሮት አንተ ማስታገሻ። ሲጀመር አንተ ዶክተር ነህ እንዴ? ኧረ አይደለም አንተ ብሎ ጽዳት ነኝ። ና ማነው ሞላዬ ናንተም። እሺ ከኮብልስቶን ምግብ ቤት ነው። ይሄን ኮብልስቶን በ4 ጉርሻ ከጨረስከው 10 ብር ይሸጥማል። ይሄ ማጣቀሻው ነው። ይሄ ጓደኛ አንተ ብትሞት እቺን ብር አንተ ስም አስቀምጠዋለሁ። ሄሎ። አቤት። በጌታ የተወደድሽና የእግዚአብሔር ሞገስ ሲፈስብሽ አንቺ ሴት ሆይ በድጋሜ ሰላም እልሻለሁ። ሰላም ላንቺ ይሁን። አሜን። ፓስተር እነሆኝ። እንዴት ነህ ፓስተር? ሰላም ነው? እንዴት ደወልክ ዛሬ? ለመጨረሻ ጊዜ ልጠይቅሽ ነው የደወልኩት መቅደላዊት። ያቀረብኩልሽን የፍቅር ጥያቄ በመቀበልና ዘመንሽን ሁሉ አምላክሽን እያስደሰትሽ ከኔ ጋር በፍቅር ለመኖር ፈቃደኛ ነሽ ወይስ ምን? እንዴ እኔ መርጬ መኖር አልችልም እንዴ? ፈለግኩትን ምንድን ነው? ኦኬ አልተቀበልሽውም ማለት ነው። ምኑን ነው የምቀበለው? እንግዲህ አምላኬ ሰምታታል። እቺ ሴት ባሪያህን ገፍታለችና መቅጸፍትህንና ቁጣህን። እንዴ ምን አርጊ ነው የምትለኝ? ምን ማለት ነው? አይ እምቢ አልሻ። ጠየቅኩሽ እኮ እኔ በክብር መቅደላዊት፣ ግን ገፋሽኝ። እሱ ደግሞ ዝም አይልሽም። ኧረ እባክህ ነው። ስለዚህ በቃ እኔ ማዘዝ ነው፣ የሚመጣብሽን መቅጸፍትና ቁጣ መቀበል ነው። ምንም ላደርግልሽ። በጣም ተወዳጅ ነበር እንዴ? እኔ በቃ ከዓለም አንደኛ እሷ ነበር የምወጣው፣ ግን ጎዳችን። በቃ ተው። እውነት ያላደረኩ ነገር የለም። በየሳምንቱ ፓስታ በእንጀራ ለእናት አባት ዘይት ልካለሁ፣ ሽሮ አስፋጫለሁ። ጋብዛት ነበር።
አብረን እንኖራለን ብላ በሌለውበት ነው ፍራሼ ይዛ ሄደች። ከዛ በኋላ ሴት ማመን እውነት አይዞህ አታልቅስ፣ በቃ አታልቅስ። ከዛ በኋላ ስትሮንግ እኮ አሁን ከእንደገና ጊቭ አፕ ለማድረግ እየሞከርኩ ነው። አሁን እኛ እየሞከርክ ስለሆነ ከ10,000 ብር እየሞከርክ ስለሆነ 10,000 ብር እውነት በጣም እውነት ላይ ያለ በጣም ታንኩ። በቃ አይዞህ እሺ፣ ሰላም በቃ አካውንቱን ፎሎ እያደረግሽ አረጋለሁ። ቤተሰብም ያደረጋ እሺ፣ ሰላም ግባ። ውይ እኔ ቆንጆ የኔ ውለላ አገኘው ጫላ ሚሳን ብላ ደህና ነህ? ደህና ነኝ። ሰላም ነው? ሰላም ነኝ። ይቅርታ የመኮላተፍ ችግር አለብኝ። ችግር የለም ቀጥል። ምን ነበር? ምን አስቸገረ? ምን ልርዳ? ዶክተር ነው። ዶክተር ነው። ምን ሚዘጅ አይመልስም እና እኔ ምን አገባኝ ወንድሜ? እንዴ አደርስለት። ምኑን ነው ማደርስለት ወንድሜ? ምንድን ነው የምታወራው? መልዕክቱን ነው ወንድሜ። እኔ ምን አገባኝ? ዞር በል በእናትህ፣ እኔ ልዘጋው ነው። ታደርሳለህ አታደርስም? ምኑን ነው ማደርስ? መልዕክቱን ነው። አደርሳለሁ። መሀረበን ያያችኋል። ቤባዬ ግን አይፎን አትገዛልኝም? ለሱ የሚሆን ገንዘብ የለኝም። ለዛ እኮ ነው። እሺ ባለህ ነገር ይሆናል የምትለውን ግዛልኝ። ጋይስ በህይወቴ እንደዛሬ ስቄ አላቅም፣ ከምር ማለት ነው። ይሄ ጅብ ተሳስቶ አላርም ሞልቶ ነው መሰለኝ። እስቲ ለማንኛውም ቪዲዮ አይተን እንመለስና የሚያስቅ ኮመንት እናነባለን። የትም እንዳትሄድ። ወይኔ ሲያሳዝን። ይሄኔ በልቡ ምን እያለ ይሁን? ምን ሆኖ ነው በእናትህ? አይሳሚ እኔ እኮ ምኑን አይቶ ሳሚ እንዳለ ሰው አንድ ቀን ሳይስም ይሞት። እኔ በህይወቴ እንደሱ በሴት ጠኔ በሴት ቸነፈር ሽጣር የተመታ ሰው እኮ አላውቅም። አንተ ሰው ቀብሩ ላይ እንኳን እንዴ እናቱ እኮ ነው የመጡት። አንድ ሴት አይመጣም። እናቱም እኮ የወላድ ነገር ሆኖባት ነው። እኔ እኮ የሚገርመኝ ዘሩን ራሱ አይተካሙት። ዘሩንማ በየሾር ቤቱ እኮ አፍስሰው ጨርሰው እኮ ነው የመጡት። እንኳን እንቀር እንደዚህ አይነት ሰው ከሚደገም እንኳንም እኔ ግን ሲንግል የመሆን ክፋቱን በሳሚ አይ እኔ ሹር ቲቪም ቢሆን ሂጄ እዋረዳለሁ እንጂ እንደሱ አይደለም። እንደሱ ኢት ግን እንዴት እንደሚወድ ተዚላ ከቂት ጋር ያለው አታችመንት እኮ ልዩ ነበር። በስማ አንድ ቀን ሳይዳብሰው ሞት ቀደሙ። እኔ የሚገርመው እሱ ከሄደ በኋላ ቲክቶክ እንዳለ የቂት ትሬንድ እንጂ በጣም የዘላለም ምኞት እኮ ትሬንድ ሆነ። ሳሚዬ አይንዶ ማታይ አሳይንዶ ይወጣል ያጭሱ ሳሚ መቼስ ለዚህ አበባ ጉንጉን አይቀመጥ። አዎ ልክ ነህ። እንዳይደብርህ በቃ ሳሚዬ እንዳይደብርህ ሳማ ማታ እያደረግሽ። ኢትዮጵያ ውስጥ ግን ምን እየተፈጠረ ነው? እናቴ ትሙት ማዘር ትሙት 2 ቡና 230 ብር ነው ወረቀቱ። ምስክር እግዚአብሔር 230 2 ቡና ማለት ነው። ሀገራችን ቡና እያመረትን ነው 230 እንዴት የትደን እንጠጣ? እኔ አሁን ብር ባይኖረኝስ 20 ብር 30 ብር መስሎኝ ነው የገባው። ማርያም ወይኔ ታድልና ሴትሙት እኔ ያለ ዛሬ ነቀኝ አላውቅም። የሁለት ቀን ጥበቃ እኮ ነው። ጋይስ እንደዚህ አይነት ነገር እያለ የመሬት መንቀጥቀጥ እንዴት ብሎ ነው የሚቆመው? እንደውም ይባባሳል። ይሄ ኮሚስ ማር የሚያዘንብ ስራ ነው። እስቲ ቪዲዮ አይተን እንመለስና ከዛ ኮሜንት ነው ማትገመሰው ገባ ዴንጀረስ በሆነ ጸበል እየሄድኩ ነው ከፋሞቼ ጋር ገባ። እምነትህን በልብህ አድርገህ ሰው የፈለገውን
ይጣማደለ ኦኒ ጋር ካንጃጅሚ ገባ ይጣማደለት አራታውኝ እየባሰብን ነው ወገን፣ እየባሰብን ነው፣ እየሄድን ነው ከሆነ መረረው። በቃ ህዝቡ እንዳለ ተማረረው። ታካሚ ተመስገን። አቤት አቤት አለው። አንተ ነህ? አዎ። እንግዲህ እዚህ ጋር ውጤት እንደሚያሳየው ከሆነ ደሙ ውስጥ አባላዘር አባላ በሽታ ምን 7 አይነት በሽታ ነው። እንደኔ እኮ ጉንፋን ቶንሲል አሞኝ እኮ አይደለም። ይኸውልህ እዚህ ጋር ይኸውልህ ማየት ትችላለህ። ውስጥህ በርካታ በሽታዎች አሉ። ሽንት ጠቁሯል። ኧረ ነጭ ነው አይቼዋለሁ። ይሄ የኬንያ ባንዲራ ላይ ያለው ጥቁሩን ፓርት ነው የሚመስለው። ኩላሊት አቁሟል መስራት። ጨርሰሃል። 3ኛ እግር መቆረጥ አለበት። ይሄ በተለይ ግራ እግር መቆረጥ አለበት። በማደንዘዣ ልትገደል የሚገባ ሰው ነው። ይቅርታ አድርገህ እንዴት መኖር አትችልም። ከዚህ በኋላ ጨርሰሃል። ላገባ እኮ ነው አንተ። በፍጹም ተያይዛችሁማ አታልኩም። ከመሰረት ጋርም ትጋባዋል። አይሆንም። ገብቶሃል? ከሷ ጋር መሆን አንደኛ ልጅቷ ብዙ ተስፋ ያላት ናት። አሁን አንተ ሁለት ምርጫ ነው የማቀርበው። ወይ የሚበርድ ወልፊት ላይ ዘለ ትገባለህ፣ ካልሆነ እኔ እዚሁ ጨርሳለሁ። ምረጥ። ነጽይበና አሁን እኮ ነው የምሰማው። አሁን እኮ ነው እንትና ነገርስ በስማ ምን ሆነ ነው እንደ አስፋልት ሲሻገር ገጨው። አይ የለም ነደፈው። በስማ ከዛ ጉንፋን አሞት ወለም አለውና አስነጥሶት ሞተ። አሁን የገጨው ሰውዬ ምን አለ? አዝናለሁ አለ። ስለገጨው? አረ ወርዶ በኩርኩም ስለመታው። በስማ ማንቺ እንደ ከሰሳችሁት ነው አሁን ሾፌሩ? የለም ሸለም ነው። ኢንሹራንስ ምን ሰጣችሁ? የተገጨበት መኪና እንኩ ብሎ ስጦታ ሰጠን። አሰነችኝ። ይቅርታ ወንድሜ፣ 7 ቁጥር ይሄ ነው። ስም ማን ነው? ጎርናስ። በዚህ ሰገራ፣ በዚህኛው ደግሞ ሽንት። እዚህ ሽንት፣ በዚህ ሰገራ። አዎ እንዳታበዛ። እኔ እኮ ወንድሜ እንትን ነው እኔ የመንጃ ፈቃድ እኮ ሜዲካል ላሰራ እኮ ነው የመጣሁት። በስራችንም ልገባ ነው እንዴ? ኧረ እኔ ከአንተ አላውቅም። ይዤ እመጣለሁ። ሊነድ ይኸውልህ የሽንት ቤት መኪና እኮ ዘይት አለሽ ትንሽ ዘይት በዚህ የለሽም እንዴ? ምንድን ነው ሲጀምር እኔ ራሴን አንተ ጋር አለ ብዬ መምጣቴ እናንተ ራሱ እኛ ጋር አይደል የምትመጡ? እንኳን መጣን። ልትሳደብ ነው እንዴ መጣኸው? አይ ነው እውነቴን ነው። በቃ ሱቅ ልሂድ። ይሻላል። የግቢ ቁልፍ ስትገዛ ደግሞ ስትመጣ ደግሞ ትንሽ ትቀንስልኛለህ። እና እኔ ስላለው አይደል እየዶራችሁ ያላችሁ። እንኳን ሆነ። እሺ እስኪ አከራይ እናንተ ተከራይን አክብሩ። እኛ ባኖር ምን ልትበሉ ነው? በምን ልትኖሩ? እኛ እኮ እናንተ ከነ ሙሉ ቤተሰብ እኮ ነው የምንቀልበው። ኧረ እባክህ እኛን አክብሩ። በቃ ግቢ ሲገባ ስተንኩስዬ እንዲህ ለምን እኔ ባል ከፍል እኮ አትኖሩም ነበር። ኧረ በቃ ገዝቼ ሊሳደብ ነው እንዴ? በቁም ነገር ይመጣ ገዝቼ እቀንስልሻለሁ። ያው ፈጣሪ አይደል የሰጠኝ። ሂድ ገዝተና ሸምሲ ወዬ እኔ የምልህ የዘንድሮ ዋንጫ ግን ማን ነው የሚበላው? እኔ የሚበላው መቼ አሳሰበኝ? እኔ የምበላው ነው እንጂ አሳሰበኝ አባቴ። ተንጠራርቼ እንኳን ልጨርስ። ስማኝማ ይሄ ንፋሳማ የሚሆንበት ሰዓት አለ። ዊንዲ በጣም ይሆናል አንዳንዴ እና ያው
የንፋስ ቀን በቃ በንፋስ እንሯሯጥ በተለይ እዚህ ማለት ነው ኢትዮጵያም አለ እሺ አሁን ዛሬ ኃይለኛ እንትን ነው ሙቀት ነው ንፋስ ምንም የለ እሺ የት ነው ንፋሱ የሚሄደው ማለት ስራ አንቺ ብቻ ነሽ የኔና ተጋድመሽ የምትዩ ከጧት እስከ ማታ ከጀንበር እስከ ምሽት ለቀኑንም ለሊቱንም ስትገላበጥ እንደንተን መጣል እንደተጣደንተን በግራ በቀኝ ጥሎብኝ እኔን አናቴ ላይ ቁጭ ብለሽ የምትገላበጡ አንቺ ነሽ ንፋሱ እንኳን ስራ ሄዶ ይሰራል አይደል ስንት ብድር እቁብ ልጅ ሚስት አለበት ሚስት ዋናው የነፋሱ ሚስት ብትይው እሱም ተጋድማ እልሻለሁ የነፋሱ ሚስት ምን ልትሆን ትችላለች ወይኔ ራሴ በራሴ ጥያቄ ምን ልትሆን ትችላለች አየር አረሱ አይሆንም የነፋስ ሚስት ምንድነው አረ ኑርበት ነፋሱ ልታጋቢው የይሙት ሚስት ብለህ ነው ያልከው አይደለ አላውቅም እንደውም አልጨመርኩበትም እንደውም ተፈውበት ቀልዳለች እንደ ንፋስ ምን ይሰራል እሱ እንኳን ሄዶ ላቡን ንፋስ አላበው ሄደ ንፋስ እንኳን አላበው እስቲ አንቺ መቼ ነው ላብ የነካሽ ንገሪኝ እስቲ እንዴ ነው ጂም ትሰራ ማ 3 ፍሬ ባለፈው በግራ ጉንጭ ወረደችው ቁጥረሻት እንዳው ወይኔ ባለፈው ሲጀመር እንደ ለምሳሌ ራሱ ያላበሽ ባለፈው ጂም ሄደሽ ጥያቄን ኢቭን ሳልጨርስ እኮ ነው ቤት አጨርሱ ይቅርብኝ ሰማሁት እኮ ጉድሽን ሰማሁት ንፋስ ታዲያ አሁን ለምሳሌ አንተ ንፋሴ ነብል የፍቅር እንትን ነው ቋንቋ ነው ልፋቴን ግለጩ ባቃላ የምርግንቤ ባይስወርት ጋር የት ነው የሚሆነው ንፋስ የሌለበት ቀን ፀሐይ ትወድማለች እንትን ታርጋ ምንድነው ወይኔ ጉዳር ሰንሴት ወደታች ትወድቅ እንትን ትላለች የለችም መግቢያ ያላት ንፋሱ ግን የት ይሄዳል ተነና አይደል ተነነ ለፍቶ ተነነ ወየኔ አባት እኔ ልትነን ወንድ ነው እንዴ ንፋስ አዎ ጀግና ንፋስ እኮ ይንቀሳቀሳል ማሬ ሴቶች ለምን ይንቀሳቀሳል አየው ጉድ ሰው ሲያወራ አላምንም ነበር አየው አጠገቤ ተጋድመሽ አየው ያጋዱ ሊከፈት ነው የሆነ የሥራ በር ሊከፈት ነው የትዳር በር ሊከፈት ነው የበረከት በር ሊከፈት ነው ለተነብሎ ባክ ሊከፈት ነው ጠላት እያየ ሊከፈት ነው ሟርተኛ እያየ ሊከፈት ነው ደጋሚ እያየ ሊከፈት ነው አማኝ ካለ ተቀበል በኢየሱስ ስም በሩ ተከፈተ ወንድሜ እዚህ ጋር ስራ በር ተከፍቶለት ያዩት አንተን ነው በቃ በርግዶላል ምን ይሁሉ ምን ማለት ነው እየተከተረ እኮ እኔ የሚያሳዝነኝ ምመኑ እኮ ነው እኔ እዚህ ጋር ለምመኑ የተከፈተ ምንም የስራ በር አይታየኝም እኔ ቸሩ መድኃኒዓለም ያንተን አፍ ቁጥሩ ማለት የስራ በሩን በረከቱን ይስጣችሁ ለነሱ የእውነቴን ነው ማለት አንተ ግን ይሄንን ስራ ነው ብለ ፕሮፌሽን ነው ብለ ከያስኳ አይቀር ማለት ነው በንቃይ በር ትሸቅላለህ ታስተምራለህ ካልጠፋ ፍሬንች ዶር ወንድሜ ለምመኑም እንደው ለህዝቡም ክብር ስትል ማለት ነው ምን አለ እንደው ደና ብር እንደው ገንዘብን ካወጣ አይቀር ነው ፍሬንች ዶር ይዘሱን እየከፈተክ እንኳን ብታስተምር የምር ነው ወይ ከትምርቱ አሉን ወይ እንደው ከበሩ አሉን የምር ነው በሁሉም እኮ እንደዚህ በቃ አከሸፍከን እኮ የእውነቴን ነው እኔ በጣም ነው ያዘንኩት አሁን ይበር ወዴት ነው የተከፈተው ይሄ ጥያቄ ድርቅ ያለ በር ይዘው አደረከኝ በጣም ነው ያደረከኝ የምር ነው ፓስተር የእውነቴን ነው አዝኜብሃለሁ በሩ ግን ይስተካከል አንተ በርግዶላል ሸቅል እግዚአብሔር ነው እኔ ይመች እሺ ዛሬ የምጠይቃችሁ ከባለፈው የቀጠለ ምሳሌ አነጋገር ነው ለራስ ሲቆርሱ ብዙ ቆረሱ ባባዬ ለራስ አያሳንሱ ለራስ ሲቆርሱ አያሳንሱ እሺ ፍየል ከመድረሷ ላም ደረሰችባት ቅጠል ከመበጠሱ እሺ ላም አለኝ በሰማይ ላም እኮ ሰማይ ላይ የለችም አታውቂውም እሺ ወተት የለኝ ወተቷንም አላይ ላም አለኝ በሰማይ ወተቷንም አላይ ዘመድ ከዘመዱ አህያ ዘመዱ
እሺ ባባ አያ 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 ካመዱ አያ ካመዱ አያ ላምባሉ አለበት በግ ዋለበት እሺ እንትን ነበረ እንትን ኩበት ለቀማ ጋበስ ወንድሜ የማትገመት አይነት ሰውን ሽንት ቤት ልታራ ገብተህ ቀዝነው ውጣ።